ኦሪት ዘዳግም ምዕራፍ 2 እስራኤል በበረሃ የዞሩባቸው ዓመታት። እግዚአብሔርም እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን። የሴርንም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረ፣ ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ መስዕ ሂዱ። ሕዝቡንም እንዲህ ብለህ እዘዛቸው፣ በሴር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ። እነርሱ ይፈሯችኋል። እንግዲህ እጅግ ተጠንቀቁ። የሴርን ተራራ ለኤሳው ልጆች ርስት አድርጌ ስለሰጠው እኔ ከምድራቸው የጫማ መርገጫ ታህል እንኳ አልሰጣችሁምና አትጣሏቸው። ከእነርሱ በገንዘብ ምግብ ገዝታችሁ ትበላላችሁ፣ ውሃም ደግሞ በገንዘብ በመለኪያ ገዝታችሁ ትጠጣላችሁ። አምላክ እግዚአብሔር የእጅህን ሥራ ሁሉ ባርኳልና ይህን ታላቅና የሚያስፈራ ምድረ በዳ እንዴት እንደዞርኸው እወቅ። በዚህ 40 ዓመታት ውስጥ አምላክ እግዚአብሔር ካንተ ጋር ነበረ። ከተናገርኸው ሁሉ አንዳችም አላሳጣህም። በሴርም ከተቀመጡት ከወንድሞቻችሁ ከኤሳው ልጆች በአረባ መንገድ በኤሎንና በጋሲዮን ጋብር አለፍን። ተመልሰንም በሞዓብ ምድረ በዳ መንገድ አለፍን። እግዚአብሔርም አለኝ፣ እኔ አሮዔርን ለሎጥ ልጆች ርስት አድርጌ ስለሰጠው ከምድሩም ርስት አልሰጣችሁምና ሞዓባውያንን አትጣላ፣ በሰልፍም አትውጋቸው። እንደ የናቃውያን ታላቅና ብዙ ሕዝብ ኃያላንም የሆኑ አሚናውያን አስቀድሞ በዚያ ይቀመጡ ነበር። እነርሱም ደግሞ እንደ የናቃውያን ራፋይም ተብለው ይታወቁ ነበር። ሞዓባውያን ግን ሆሚን ብለው ይጠሯቸው ነበር። ሆራውያንም ደግሞ አስቀድሞ በሴር ላይ ተቀምጠው ነበር። የኤሳው ልጆች ግን መቷቸው፣ ከፊታቸውም አጠፏቸው። እግዚአብሔርም በሰጠው በርስቱ ምድር እስራኤል እንዳደረገ በስፍራቸው ተቀመጡ። አሁንም ተነሱና ተጓዙ። የዛሬድንም ፈፋ ተሻገርን። የዛሬድንም ፈፋ እስከ ተሻገርንበት ድረስ እግዚአብሔር እንደማለባቸው ተዋጊዎች የሆኑ የዚያች ትውልድ ሰዎች ከሰፈሩ መካከል እስከ ጠፉ ድረስ ከቃዴስ በርኔ የተጓዝንበት ዘመን 38 ዓመት ሆነ። ከሰፈርም መካከል ተለይተው እስኪጠፉ ድረስ የእግዚአብሔር እጅ በላያቸው ነበር። እንዲህም ሆነ፣ ተዋጊዎቹ ከጠፉ ከሕዝቡም መካከል ከሞቱ በኋላ እግዚአብሔር እንዲህ ብሎ ተናገረኝ፣ አንተ ዛሬ የሞዓብን ዳርቻ አሮዔርን ታልፋለህ። ለሎጥም ልጆች ርስት አድርጌ ስለሰጠው ከአሞን ልጆች ምድር ርስት አልሰጥህምና በአሞን ልጆች አቅራቢያ ስትደርስ አትጣላቸው፣ አትውጋቸውም። ያም ደግሞ የራፋይድ ምድር ተብሎ ተቆጠረ። ራፋይም አስቀድሞ በዚያ ተቀምጠው ነበር። አሞናውያን ግን ዘምዞማውያን ብለው ይጠሯቸዋል። እነርሱም እንደ ኤናቃውያን ታላቅና ብዙ ጽኑዓንም ሕዝብ ነበሩ። እግዚአብሔርም ከፊታቸው አጠፋቸው፣ እነርሱንም አሳደው በስፍራቸው ተቀመጡ። ሆራውያንን ከፊታቸው አጥፍቶ በሴር ለተቀመጡት ለኤሳው ልጆች እንዳደረገ እነርሱ ወረሷቸው። በእነርሱ ፋንታ እስከ ዛሬ ድረስ ተቀመጡ። እስከ ጋዛም ድረስ በሐሴሮት ተቀምጠው የነበሩትን ኤዋውያንንና ከቀጳዶቅያ የወጡ የቀጳዶቃውያንን አጠፏቸው። በእነርሱም ፋንታ ተቀመጡ። ደግሞም አለ፣ ተነስታችሁ ሂዱ፣
የአርኖንንም ሸለቆ ተሻገሩ። እነሆ አሞራውያንን የሐሴቦንን ንጉሥ ሴዎንን ምድሩን በእጅህ አሳልፌ ሰጥቼሃለሁ፣ እርሷን ግዛ ውረሳት፣ ከእርሱም ጋር ተዋጋ። ከሰማይ በታች ባሉ አሕዛብ ሁሉ ላይ ማስደንገጥህን ማስፈራትህን እሰድ ዘንድ ዛሬ ጀምራለሁ። ስምህን በሰሙ ጊዜ በፊት ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል። እስራኤል ንጉሥ ሴዎንን ድል እንዳደረጉ ከቀድሞትም ምድረ በዳ በሰላም የሰላምን ቃል ይነግሩት ዘንድ ወደ ሐሴቦን ንጉሥ ወደ ሴዎን እንዲህ ብሎ መልእክተኞችን ላከ። በሀገር ላይ ልለፍ፣ በአውራ ጎዳና እሄዳለሁ፣ ወደ ቀኝም ወደ ግራም አልተላለፍም። የምበላውን ምግብ በገንዘብ ሽጥልኝ፣ የምጠጣውንም ውሃ በገንዘብ ስጠኝ። በእግሬ ብቻ ልለፍ። በሴር የተቀመጡ የኤሳው ልጆች፣ በአሮዔርም የተቀመጡ ሞዓባውያን እንዳደረጉልኝ አምላካችን እግዚአብሔር ወደሚሰጠን ምድር ዮርዳኖስን እስክሻገር ድረስ በእግሬ ልለፍ። የሐሴቦን ንጉሥ ሴዎን ግን ያሳልፈን ዘንድ አልፈቀደም። እንደ ዛሬው ሁሉ በእጅ አሳልፎ ይሰጠው ዘንድ አምላክ እግዚአብሔር መንፈሱን አደንድኖታልና ልቡን አጽንቶታልና። እግዚአብሔርም የሐሴቦንን ንጉሥ አሞራዊውን ሴዎንንና ምድሩን በፊትህ በእጅ አሳልፌ መስጠት እነሆ ጀመርኩ፣ ምድሩን ትገዛ ዘንድ መውረስ ጀምር አለኝ። ሴዎንም ሕዝቡም ሁሉ ሊዋጉን ወደ ኢያሳ ወጡ። አምላካችንም እግዚአብሔር እርሱን አሳልፎ በእጃችን ሰጠን፣ እርሱንም ልጆቹንም ሕዝቡንም ሁሉ መታን። በዚያን ጊዜ ከተሞቹን ሁሉ ወሰድን፣ ከተማውንም ሁሉ ሴቶችንም ሕፃኖችንም አጠፋን። አንዳችም የሸሸ በሕይወት አላስቀረንም። ለእኛ ከማረክናቸው ከብቶቻቸውና ከከተሞቻቸው ከወሰድነው ምርኮ በቀር በአርኖን ሸለቆ አጠገብ ካለች ከአሮዔርና በሸለቆም ውስጥ ካለች ከተማ ጀምረን እስከ ገለዓድ ተራራ ድረስ ማንኛይቱንም ከተማ አላመለጠችንም። አምላካችን እግዚአብሔር ሁሉን አሳልፎ በእጃችን ሰጠን። ዳሩ ግን አምላካችን እግዚአብሔር እንዳዘዘን ወደ አሞን ልጆች ምድር በያቦቅም ወንዝ አጠገብ ወዳለው ስፍራ ሁሉ በተራራማውም ሀገር ወዳሉ ከተሞች አልደረስንም።